ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች እግዚአብሔር አምላክ የተባረከ ይሁን እግዚአብሔር በመሬቱና በቸርነቱ 2012 ወደ 2013 በእግዚአብሔር ጸጋና ምሕረት ብዙ ጨለማውን እሱ አብርቶልን አልፈናል ዛሬ ደግሞ መልእክት ይዤላችሁ መጥቻለሁ እግዚአብሔር መልካም ነው ክብር ለጌታ ይሁን ጥቂት ደቂቃ ከእግዚአብሔር ቃል ካካፈልኳችሁ በኋላ ጸልያለሁኝ መጽሐፍ በዚህ ቦታ ላይ ማቴዎስ ወንጌል ምዕራፍ 21 ላይ ቁጥር 1 ላይ ያለውን ክፍል አነባለሁ ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለት ላከ እንዲህም አላቸው በፊታችሁ ወዳለችው መንደር ሄዱ በዚያን ጊዜም የታሰረችን አህያ ውርንጫም ከርሷ ጋር ታገኛላችሁ ፈትታችሁ አምጡልኝ ማንንም አንዳች ብላችሁ ለጌታ ያስፈልጉታል በሉ ወዲያውም ይሰዳቸዋል ለጽዮን ልጅ እነሆ ንጉስሽ የዋህ ሆኖ በአህያ ላይና በአህያይቱ ገልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሉት ተብሎ በነቢይ የተነገረ ይፈጸም ዘንድ ይህ ሆነ ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ አህያይቱንና ውርንጫዋንም አመጡለት ልብሳቸውንም በእነርሱ ላይ ጫኑ ተቀመጠባቸውም ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ ሌሎቹም ከዛፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር የቀደሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው ሆሳዕና በአርያም እያሉ ይጮሁ ነበር ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ የገንዘብ ለዋጮችንም ገበታዎች የርግብ ሻጮችንም ወንበሮች ገለበጠና ቤተ የጸሎት ቤት ትባላለች ተብሎ ተጽፏል እናንተ ግን የወንበዶች ዋሻ አደረጋችሁ አላቸው ያለ ይቀጥላል እኔ ዛሬ ከዚህ አጭር ነገር ወደ እናንተ አቀብዬ ምጸልየው ነገር ቢኖር ዛሬ እንደዚህ ብዬ እናገራለሁ ትፈታላችሁ ደግማለሁ ትፈታላችሁ ኢየሱስ ጌታ ነው በዓለም ዙሪያ ሁሉ ሆናችሁ ዛሬ በዚህ ስፍራ ላይ ከኢትዮጵያ ሐዋሳ ይሄን መልእክት ወደ እናንተ ሳቀብል ወሳኝ መልእክት ወደ እናንተ እንዳደርስ የጌታ መንፈስ ውስጤን ጎተጎተኝ ስለዚህ በቴሌግራም በፌስቡክ እና በዩቲዩብ ሆናችሁ የምትከታተሉ እርግጠኛ ሆኜ እናገራለሁ ሴትና ወንድ ባሪያዎች መልእክት አለኝ ትፈታላችሁ የናዝሬቱ ኢየሱስ ዛሬ የሚፈታበት ቀን ነው ርቀት የማይገድበው ጌታ ይፈታችኋል በዚህ ክፍል ላይ በጣም አስደናቂ ነው ጌታችን ኢየሱስ ክርስቶስ ከኢያሪኮ ወደ ኢየሩሳሌም ሲያቀና መጽሐፍ ይናገራል ባለፈበት መንደር ሁሉ ኢየሱስ ክርስቶስ እጅ በአብ የሚያስጭን መለኮታዊ ታምራት የሚያደርግ ጌታ ነው በታምራቱም የማይታማ ጌታ ነው ድንቅ ሰሪ አምላክ ነውና ወደ ኢየሩሳሌም በዚህ ቦታ ባቀና ጊዜ መጽሐፍ እንደምናገር ወደ ኢየሩሳሌም በቀረበ ጊዜ ወደ ደብረ ዘይት ወደ ቤተፋጌ ኢየሱስ ክርስቶስ ሲደርሱ ይላል ያን ጊዜ ምን እንዳደረገ ኢየሱስ ከደቀ መዛሙርት ሁለቱን ላካቸው ይላል ሁለት ላከ እንዲህም አላቸው ይላል የሚገርም ነገር ነው ሁለቱን ሲልክ እንደዚህ አላቸው በዚህ በቤተፋጌ ላይ ከባድ ነገር ሊፈታ የሚገባ ጉዳይ ስላለ አላቸው በፊታቸው ወዳለችው መንደር ሂዱ አላቸው በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ አላቸውና ፈትታችሁ አምጡልኝ የሚገርም ነው ፈትታችሁ አምጡልኝ ወደዛች መንደር በገባችሁ ጊዜ የአህያ ውርንጫ ከእናቷ ጋር ታስራ ታገኛላችሁ ከዛ በኋላ እዛ መንደር ገብታችሁ ፍቱትና አምጡልኝ ኢየሱስ ጌታ ነው ምክንያቱም ለነዚህ የመፈታት ቀናቸው ነው ጊዜያቸው ነው ወቅታቸው ነው ረጅም ዓመት በዛች በቤተፋጌ በምትባል መንደር ላይ ረጅም ዘመን ታስራ ተቀምጣለች
የተቀመጠችውም ስውር ቦታ አይደለም። ብዙ እግረኛ በሚፈልስበት ጎዳና አጠገብ የታሰረች እስራት መታወቂያ የሆነች ውርንጭላ እንደነበረች መጽሐፍና ያችን ውርንጫ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ገና ሲቀርብ ነው። የሚገርም ነገር ነው። ወደ ቤተፋጌ ኢየሱስ አልመጣም። ወደ መንደሯ ኢየሱስ አልገባም። ገና ከኢያሪኮ ወደ ኢየሩሳሌም በቀረበ ጊዜ ነው ይላል። ደቀ መዛሙርቱን ሁለቱን ጠራቸውና ሂዱ አለ። ወደዛች መንደር በደረሳችሁ ጊዜ አንድ አህያ ውርንጭ ታስራ ታገኙታላችሁ አለ። ከዛ በኋላ እንደዚህ አላቸው፣ ፍቱትና አምጡልኝ አለ። ከዛ ስትፈቱ ማንም ለምን ታደርጋላችሁ ብሎ ቢጠይቋችሁ ለጌታ ያስፈልጓታል በሏቸው አለ ኢየሱስ ክርስቶስ። ሃሌሉያ። ከዛ መጽሐፍ ሲናገር ደቀ መዛሙርቱም ወደዛች መንደር ሄዱ። ወዳጆቼ ይሄ ከባድ ነገር ነው። ይሄን እንደ ምሳሌ ከወሰድ ነው ጌታ ኢየሱስ ክርስቶስ በነቢዩ በኢሳይያስ ከ700 ዓመታት በፊት ጌታ ኢየሱስ ወደዚህ ዓለም ከመምጣቱ በፊት ትንቢት ተናግሯል። ጌታ ኢየሱስ ክርስቶስ ኢየሩሳሌምን የሚጎበኝበት፣ ኢየሩሳሌምን መቅደስ የሚያጸዳበት፣ ኢየሱስ ክርስቶስ የወንበዶቹን በር የሚዘጋበት። ግን በጣም የሚገርመው በነሱ ባህል ወይም ደግሞ በነሱ አካባቢ ላይ ውርንጭ በጣም የተናቀች ናት። ቦታ አይሰጥም። ውርንጭ ላይ ሰው አይቀመጥም። ወይም ደግሞ አህያ ላይ ሰው አይቀመጥም። እንግዳ አይቀመጥም። ነውር ነው። በአህያ ላይ እንግዳ ተቀምጦ አንድን ከተማ ሊጎበኝ አይገባም። ማሻታ ካላባሲያ። ምክንያቱም የሚመጣው ንጉስ ነው። እንዴት ሆኖ አንድ የከተማ ንጉስ ወይም ደግሞ አንድ የአገር ንጉስ በአህያ ላይ ተቀምጦ ይሄዳል? ሰረገላ ላይ ነው እንጂ። ጌታ ኢየሱስ ክርስቶስ ግን በዛ ከተማ ላይ አህያ ላይ እንግዳ አቀባበል ተደርጎ አይታወቅም። አህያ ላይ ተቀምጦ ውድ ሰው ወደ ከተማቸው አቅንቶ አያውቅም። ውርንጫዋች የተናቀች ናት። ስፍራ ያልተሰጠች ውርንጫ ናት። በብዙዎች አእምሮ ውስጥ ግን በመታሰሯ የታወቀች ናት። ነገር በመበላሸቷ የታወቀች ናት። በመጎሳቆሏ የታወቀች ናት። እንግዲህ ታስራ ያለች ሚፈታት የሌላት ቀንም ለትም የታሰረች ናት። ማንም አይፈታም። ቀንም ለትም የታሰረች ናት። በጋም ክረምትም የታሰረች ናት። በእስራቷ የተጎሳቆለች ናት። በእስራቷ የሚጎበኝ ያጣች ናት። በእስራቷ የሚጠጋትን ያጣች ናት። ይመስለኛል ከቆይታዋ አንጻር እንግዲህ በጋና ክረምት ሲፈራረቅ በላዩ ላይ የሚቀመጠው ስንት ነገር እንደሆነ ታስተውሳላችሁ። አዋፋት በላዩ ላይ ተቀምጦ ጀርባውን ይቆፍሯታል። ዝንቦች በላዩ ላይ ያርፏታል። በብዙ አይነት ሰውነቷ ተጎሳቁሏል። ውስጧ ተጎሳቁሏል። ተቀባይነትም የሌላት። ግን መጽሐፍ ቅዱስ ክርስቶስ ኢየሱስ ወደ ኢየሩሳሌም ገና ሲቀርብ ነው ሐዋርያትን ሁለት ደቀ መዛሙርትን ሂዱ አለ። ደዛች መንደር ሄዳችሁ አንድ ውርንጫ ታስራ ታገኛላችሁ አለ። ማናዳና ማናማሲያ ከአህያይቱ ጋር ታገኛላችሁ። ከዛ በኋላ ምን አደርጋላችሁ? ፈታችሁ አምጡልኝ አለ። ስትፈቱ ግን ማን ለምን ታደርጋላችሁ ብሉ ለጌታ ታስፈልገዋለች በሏቸው። ማናሼ እንዳላባራባሲያ። እኔ መልእክት አለኝ። ዛሬ ለአንድ ሰው የመፈታት ቀን ነው። መታወቂያ ከሆናችሁበት እስራት፣ ሰው ካወቀ፣ ዘመድ ካወቃችሁበት፣ ጓደኛ ካወቃ፣ የታወቃችሁበት የሆነ አንግል ብኖራችሁ እኔ መልእክት አለኝ። ዛሬ የመፈታት ቀናችሁ ነው። ማናሼ እንዳሲያ በነቢዩ እንደተነገረ ኢየሱስ ክርስቶስ ኢየሩሳሌምን ሊጎበኝ መቅደሷን ኢየሱስ ክርስቶስ ሊያጸዳ የሚገባባት ቀን ነው። ግን ጌታ ኢየሱስ ክርስቶስ መለኮት ነው። ከሰማይ የመጣ ነቢይ ነው። መሲህ ነው። የሚገርም ነው። ሲመጣ ግን ጌታ ኢየሱስ ክርስቶስ ሰረገላ ላይ ተቀምጦ ፒካፕ ላይ ተቀምጦ አይደለም ኢየሩሳሌምን የጎበኛት። ሃሌሉያ። ገና ሲመጣ ጌታ ኢየሱስ ያችን ዘመናትን የቆጠረችውን የተረሳችውን ከሰው አእምሮ የወጣችውን ቦታ ያጣችውን የተናቀችውን የከሳችውን የተጎሳቆለችውን የዘመናት ጥያቄ ያላትን ያችን ትፈቱና አምጡልኝ። ለምን ታስፈልገኛለች? ጄማና ማስያ ዛሬ መልእክት አለኝ። እኔ እስራት አለብኝ በህይወቴ፣ ችግር አለብኝ በህይወቴ። በሆነ ነገር ታስሬያለሁ። ምናልባት በሱስ ታስሬያለሁ። ሰው አይጠጋኝም። ተዋርጃለሁ። ትንሽ ሆኛለሁ። ታሚም ያለው ከመሜ የተነሳ ሰው ጋር አብረ ምቀላቀልበት ቦታ የሚሰጥበት ሰው አይደለሁም። ኢሜጅ የተበላሸው ሰው ነኝ። ላይፍ የተበላሸው ሰው ነኝ። ያ ብቻ አይደለም፣ ቀንበር የከበደብኝ ሰው ነኝ። ቀና ብዬ መሄድ ማልችል ሰው ነኝ።
ዘመን ማላውቅ ሰው ነኝ ዘመን ሲሄድ ዘመን ሲመጣ ማላውቅ ሰው ነኝ የምትላችሁ ካላችሁ መልእክት አለኝ ዛሬ እውነቴን እላችኋለሁ ንጉሱ ኢየሱስ ወደ እናንተ ይመጣል ሳይንቃችሁ ይመጣል ሳይጸየፋችሁ ይመጣል ጄማላባን ታርዲና ማንቶር ዶሎቦ ጃናባ ጋላባላባ ሸንዳላባላባሲያ በሰው ልብ ቦታ ላይ ኖራችሁ ይችላል በንጉሳችሁ በኢየሱስ ልብ ግን ቦታ አላችሁ ፈልጓችሁ ይመጣል ከዛ ኢየሱስ ክርስቶስ ሂዱና ከዛች መንደር አምጡ ምክንያቱም ዘመን የተቆጠረባት ጊዜ ያለፈባት ብዙ ነገር በላዋ ላይ የተረማመደባት ራብ ጥም መከራ ጉስቁልና በሽታ ብዙ ነገር በላዋ ላይ ሄዷል የመከራን አይነት እንጀራ አርጋ የበላች ዛሬ መከራዋን ግን የምትረሳበትን ጌታ ኢየሱስ ክርስቶስ ጊዜ አመጣ መጽሐፍ ሲናገር ፈቶም አመጡ ይላል የሚገርማችሁ ግን በታሰሩበት ጎዳና መተላለፊያ ነው ማንንም ያያል አንድም ቀን የጠየቃል ነበርም ሲፈቱት ይመስለኛል ስለሚጠይቁ ነው ኢየሱስ ማንንም ለምን ታደርጋላችሁ ብሏችሁ ለጌታ ታስፈልገዋለች በሏቸዋል አንዳንድ ጊዜ በወደቃችሁ ጊዜ ያልጎበኘ በተነሳችሁ ጊዜ ሊጎበኝ ይመጣል በታሰራችሁ ጊዜ ያልጠየቀ በተፈታችሁ ጊዜ ሊጠይቅ ይመጣል እኔ ዛሬ መልእክት አለ በጌታ በኢየሱስ ክርስቶስና ስልጣን የመፈታታችሁ ቀን ነው ዛሬ አላቅም ለምን እንደሚያናግረኝ ከሆነ ነገራችሁ ዛሬ ትፈታላችሁ ከተያዛችሁበት ሱሳሶስ ከተያዛችሁበት እርግማን ከተያዛችሁበት በሽታ ከተያዛችሁበት ሞት ከተያዛችሁበት ጨለማ ስራ ዛሬ በኢየሱስ ስም ንጉሱ ይፈልጋችኋልና ዛሬ ትፈታላችሁ ከዛም ሐዋርያት ፈቶ አመጡት ይላል የሚገርም ነው ንጉሱም ኢየሱስ አምጡ ያለው ጌታ ኢየሱስ በላዩ ላይ ተቀመጠ ይላል ራማሻታ ካላባሽያ ጂና ማንዳስያ መንደራው ላይ ቦታ የሌላ ስፍራ የሌላ ትልቅ ትንሽ እንኳን የናቃትን ኢየሱስ ክርስቶስ አምጡልኝ ታስፈልገኛለሽ ትገባኛለሽ አለ ዛሬ ለኢየሱስ ትገባላችሁ ግድ የለም በሰዎች ቦታ ያጣችሁ በጤናችሁ ቦታ ያጣችሁ በተለያየ እንግልት ውስጥና ስቃይ ውስጥ ያላችሁ ተራስቻለሁ የምትሉ ዘመን አያልፍልኝም የምትሉ በዚያ አቃጣሚ በራችሁ ተዘግቶ የምታለቅሱ ሁኔታችሁ ተበላሽቶ የምታለቅሱ ለጌታ ታስፈልጋላችሁ ንጉሳችሁ ኢየሱስ ይፈልጋችሁ ሻራባዳላባዳላባላባስ ግድ የለም መጽሐፍ ሲናገር በላዩ ላይ ተቀመጠ ኢየሱስ ወደ ኢየሩሳሌም አቀና ይላል መጽሐፍ እንዴት እንደሚናገር ታውቃላችሁ መንደሩ ላይ የሚያውቃት ያያት ሁሉ ሰው ምን አደረገ ይላል ልብሳቸውን መንገዱ ላይ ማንጠፍ ጀመሩ ይላል ትናንትና ታስራ በነበረች ጊዜ የሚያውቃት ባክግራውንድ እንደተበላሽ ስፍራ እንደሌላ እንደተጎሳቆለች እንደተራበች የራብና የበሽታ የችግር እንጀራ ስትመገብ የነበረችውን ዛሬ በላዩ ላይ ከተቀመጠው ከንጉሱ የተነሳ መንገድ ላይ ማንጠፍ ጀመሩባት ይላል ልብሳቸውን አነጠፉ ልብስ የሌላቸው የዛፍን ጫፍ እየቆረጡ ያነጥፏት ነበሩ ይላል ኢየሱስ ጌታ ነው በላዩ ላይ ለተቀመጠው ለኢየሱስ እየተዘመረ ወደ ኢየሩሳሌም ገባ ይላል የዳዊት ልጅ ኢየሱስ ይያሉ እግዚአብሔር ስም የሚመጣ የተባረከ ነው የተባለ የሚገርማችሁ የተዘመረው ላይ ያይቱ አይደለም ለውንን ጫዋታ አይደለም የተዘመረው በላዩ ላይ ለተቀመጠው ጌታ ነው ዛሬ መልእክት አለኝ በላያችሁ ላይ የተቀመጠውን ጨለማ ገፎ ጨለማውን ሰብሮ ጉስቁልናውን ሰብሮ መከራውን ሰብሮ በላያችሁ ላይ እሱ ራሱ ይገለጥና ለሱ ይዘመርለታል በተለያየ ጭንቅ ውስጥ አንገታችሁን አቀርቅራችሁ ጎንብሳችሁ ይኖራችሁ አሁን ግን በላያችሁ ላይ ንጉሱ ይመጣል ለሱ ይዘመርለታል መጽሐፍ እንደዚህ ይላል ማኑ ሻንዳላስያ ይህ ማን ነው ብሎ ጠየቁ ነቢዩ ኢየሱስ ነው አሉት ይላል ኢየሱስ ወደ ቤተ መቅደስ ገባ ኢየሩሳሌም ቤተ መቅደስ ገባና እንደዚህ አላቸው ወንበዶቹ የአባት ቤት የጸሎት ቤት የአባቴ ቤት የጸሎት ቤት ነው ነገር ግን እናንተ የወንበዶች ዋሻ አደረጋችሁ አለና ኢየሱስ ክርስቶስ ይላል ማናዴና ማናማስ የገንዘብ ለዋጮቹን ገበታ ገለበጠ ይላል የርግብ ሻጮቹንም ወንበር ገለበጠ ይላል ማኒ ጋንዶሲያ ወዳጆች በዚህ ሰዓት የጌታ መቅደስ እናንተ ናችሁ የጌታ መቅደስ አንቺ ነሽ አንተ ነህ እኔ ነኝ አንተ ነህ ነገር ግን ህይወታችን የጸሎት መቅደሱ ኢየሱስ የሚኖርበት ህይወታችን መንፈሱ የሚያድርበት እሱ የሚዘመርበት የሚመለክበት የሚወድስበት ሆኖ ሳለ
ግን በልባችሁ ዙፋን ላይ የተቀመጠውን ወንበዴ ዛሬ የጌታ መንፈስ ይመታዋል። የበሽታን ወንበዴ፣ የእርኩሰትን ወንበዴ፣ የሱስን ወንበዴ፣ የልባችሁን ወንበር ይዞ በሕይወታችሁ ላይ የሚነግደውን ሉሲፈራዊ አሰራር፣ የጋኔን አሰራር የጌታ መንፈስ ሊኖርበት የተገባውን የልባችሁን መቅደስ ልዘመርለት የሚገባ የጌታ መኖሪያ ሆናችሁ ሳላችሁ ነገር ግን እርኩሳን መናፍስት መኖር የጀመሩበት በልባችሁ ዙፋን ላይ የተቀመጠውን የወንበዴውን ወንበር፣ የበሽታን ወንበር፣ የሞትን፣ የአጋንንትን፣ የጋኔኑን ወንበር የናዝሬቱ ኢየሱስ ክርስቶስ ይገለብጣል። ምክንያቱም የጌታ ቤተ መቅደስ ናችሁ። ድንቅ ይሆናል፣ ድንቅ ይሆናል። እውነቴን ነው የምላችሁ፣ ትፈታላችሁ። እንደታሰራችሁ አትቀጥሉም፣ ትፈታላችሁ። እቺ ውርንጫ የኛ የሰው ምሳሌ ናት። ኢየሱስ ክርስቶስ የተገፉትን፣ የተናቁትን፣ ቦታ ያጡትን እንደሚፈልግ፣ ኃጢአተኞቹን እንደሚፈልግ፣ ዳር የተጣሉትን የሚፈልግ፣ ወደ መሃል ያልገቡትን የሚፈልግ ጌታ እንደሆነ ብዙ ውበት ያላቸው፣ አለባበስ ያላቸው፣ ቀልጣፋ አማርኛ ያላቸው ኢየሱስ ክርስቶስ አልፈለገም። ዘመን የቆጠረችውን የተናቀችውን ውርንጫ አምጡልኝ፣ ታስፈልገኛለች። ዛሬ መልእክት አለኝ። በዓለም ዙሪያ ሆናችሁ የምትከታተሉ ታስፈልጋላችሁ። አሁን እንጸልያለን። ማንኛውም በላያችሁ ላይ የተቀመጠ መርገም ቀንበር መሰበር ይጀምራል። ልባችሁን የያዘ ዘንዶ መወጋት ይጀምራል። መተት፣ ድግምት መመታት ይጀምራል። ከኔ ጋር አብራችሁ ጸልዩ። እናገራለሁ በጌታ በኢየሱስ ዛሬ ትፈታለህ። ዛሬ ትፈችዋለሽ። በደንብ ስሙኝ። ከዓለም ውጭ ያላችሁ፣ ዓለም ኢትዮጵያ ውስጥ ያላችሁ፣ ከኢትዮጵያ ውጭ ያላችሁ፣ በተለያየ እስራት ውስጥ ጭንቅ ውስጥ ያላችሁ እኔ መልእክት አለ። ታምር ይሆናል ለብዙ ሰው። በዚህ በፌስቡክ እና በዩቲዩብ በቴሌግራም ላይ ሲጸልይ ብዙ ሰው ከታሰረበት ተፈቷል። ብዙ ሰው ደውሏል። ብዙ ሰው ኮሜንት ጽፏል። ብዙ ሰው ታምር በወጡ ተደርጎ ተናግሯል። ዛሬ ግን እነግራችኋለሁ፣ ጌታ ተናግሮኛል፣ ትፈታላችሁ። 2013 ታስረ አትቀጥልም። በሱስ ታስረ፣ በበሽታ ታስረ፣ በመርገም ታስረ፣ በአሳዳጁ መናፍስት ታስረ፣ በእንባ በለቅሶ በዋይታ በሐዘን ነገር በመበላሸት አትቀጥልም። በኢየሱስም እናገራለሁ፣ እንጀራክ ይፈታል፣ ቢዝነስ ይፈታል፣ እድልሽ ይፈታል፣ የተዘጋ በርሽ ይከፈታል። መልእክተኛ ነኝ፣ እናገራለሁ። አሁን የሆነ ነገር ይከሰታል። ከዚህ ጸሎት በኋላ እድልሽን የዘጋው በኢየሱስም ይመታል። በርሽን የዘጋ ድካም ብቻ ትርፍ ያደረገ ነገር ግን በከንቱ ስጋችሁ እየደከመ እንዲሄድ፣ ጊዜያችሁ እያለፈ እንዲሄድ የሚያደርግ ዛሬ ይመታል። በኢየሱስም ንጉሱ ይፈልጋችኋል። ታሪክ ይቀየራል። ያችን ውርንጫ ባመጡት ጊዜ ተቀመጠባት። እንደተቀመጠ ገና እንደጠራ ነገር እንደተቀየረባት የናቁ ሁሉ ልብሳቸውን እንዳነጠፉ፣ የዛፍን ቅጠል እንዳነጠፉ፣ ጫፉን እንዳነጠፉ እኔ መልእክት አለኝ። ያሳደዳችሁ፣ የተቿችሁ፣ ያልፈለጓችሁ፣ ስማችሁን ያጠፏችሁ፣ ያሽሟጠጧችሁ ሁሉ መጥቶ እስኪያጨበጭቡ ድረስ ጌታ ጎበኝሽ እስክል ድረስ እግዚአብሔር የናዝሬቱ ጌታ ኢየሱስ ታምርን ይሰራል። ማራሽ ዳላባራባራባስ አሁን ከነገር አብራችሁ ጸልዩ። በጌታ በኢየሱስም በሕይወታችሁ ታምራት ማለፍ ይጀምራል። ማንኛውም በሕይወታችሁ ላይ የጠላት የጨለማ መርገም ይሰበርና የሰማይ አምላክ እግዚአብሔር ያየው በሕይወታችሁ አሁን መፈጸም ይጀምራል። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ድንቅ ነው። ጌታ ኢየሱስ ክርስቶስ ጠራት ይላል። በነቢዩ እንደተነገረ ለጽዮን ልጅ አለ የምስራች ሆነ ይላል። ዛሬ ለእናንተ የምስራች ይሆናል። ለቤታችሁ የምስራች ይሆናል። ለትዳራችሁ የምስራች ይሆናል። ለቢዝነሳችሁ የምስራች ይሆናል። እናገራለሁ ይኸውላችሁ ልንገራችሁ፣ ለእድሎቻችሁ የምስራች ይሆናል። ለከፍታችሁ የምስራች ይሆናል። 2013 በኢየሱስ ክርስቶስም እንዳለፉ ዓመታት ዋጋ አትከፍሉም፣ አትሰቃዩም፣ ትግል አይሆንም። በጌታ በኢየሱስም
ዛሬ እናገራለሁ ይፈታል። እናንተ ነገር ይፈታል። እናንተ ትፈታላችሁ። እድላችሁ ይፈታል። ጤናችሁ ይፈታል። መንገድሽ ይፈታል። መጽሐፍ ሲናገር ትንቢተ ኢሳይያስ ላይ በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤል ያብባል፣ ይጨበጨብማል፣ በፍሬው የዓለምን ፊት ይሞላል ይላል። እናገራለሁ እንዳለፈው ዘመን አይሆንም። በሚመጣው ዘመን 2013 ይሄ ዓመት በኢየሱስ ስም ስር የምትሰዱበት፣ የምታብቡበት፣ የምትጨበጨብበት፣ ፍሬ በፍሬ በኢየሱስ ስም የምትታወቁበት፣ መርገሙ የሚሰበርበት፣ መከራው የሚቋረጥበት፣ ሐዘኑ የሚገፈፍበት ሺማና ማስያ ዘመናትን የቆያችሁበት የትግል ጊዜያችሁ፣ የሰልፍ ጊዜያችሁ፣ የጦርነት ጊዜያችሁ የሚያበቃበት አንዳንዶቻችሁ ራሳችሁን የጠላችሁ ህይወታችሁን የጠላችሁ እኔ እናገራለሁ አሁን ሰልፍ መበተን ይጀምራል። አባቶ ሆይ ጸልዩ ከኔ ጋር አብራችሁ በናዝሬቱ በኢየሱስ ስም አሁን ከኔ ጋር አብራችሁ ጸልዩ። በዓለም ዙሪያ ሁሉ ሆናችሁ ይህንን ሚዲያ የምትከታተሉ አሁን አብራችሁ ጸልዩ። እመታለሁ። ማንኛውም መርገም ይመታ፣ ማንኛውም ሞት ይመታ፣ ማንኛውም በሽታ ይመታ፣ ማንኛውም ጭንቀት ይመታ፣ ማንኛውም ድግምት ይመታ፣ ማንኛውም ሟርት፣ አስማት፣ እባብ፣ መናፍስት፣ ዘንዶ በኢየሱስ ስም አዛለሁ። ጤንነታቸው ላይ የተቀመጠ ነፍስ ስጋቸው ላይ የተቀመጠ አሁን የተሰበረ ይሁን። ጸልያለሁ የተሰበረ ይሁን። አናማሻንዶሮ ዶሎ ቦጃላ ባዳባዳባስ አሁን ተቀበሉ። በኢየሱስ ስም ፈውሳችሁ ጀምሯል። መንፈስ ቅዱስ አሁን አንድን ክስተት ይፈጥራል። በህይወታችሁ ድንቅን ያደርጋል። የምስራች ይሆናል። ኢሚዲየትሊ አሁን ክስተት ይሆናል። አብራችሁ ከኔ ጋር ጸልዩ። በጌታ ስም እንደ እግዚአብሔር ነቢይ እመኑ፣ ጸልዩ። እኔ እግዚአብሔር አምላክ የተናገረኝን እናገራለሁ። በእግዚአብሔር ስም ግን አንድ ምልክት ይሆናል። በእግዚአብሔር ስም የሚመጣ የተባረከ ነው። አሁን ወደ አንቺ የመጣ ያለው በእግዚአብሔር ስም የክርስቶስ ኢየሱስ ስም ነው። ተቀበይ በኢየሱስ ስም፣ ተቀበል በኢየሱስ ስም። በማንኛውም ሁኔታ ውስጥ ያላችሁ፣ በማንኛውም ስቃይ ውስጥ ያላችሁ፣ በማንኛውም ሰልፍ ውስጥ ያላችሁ፣ በማንኛውም እርዳታ በፈልጋችሁ ያላችሁ አዛሉ። ጤናችሁ ላይ የተቀመጠ አውሬ ይመታ። ነፍስ ስጋችሁ ላይ የተቀመጠ አውሬ ይመታ። እድላችሁን የያዘ አውሬ ይመታ በኢየሱስ ስም። በላያችሁ ላይ የታወጀ ከዘር ጀምሮ የተከተለ የሚያንቅ መንፈስ በኢየሱስ ስም የተመታ ይሁን። በኢየሱስ ኦሻታ ካንዳላ ሙሻንዳላ ማርዳላ ቡራ ዳላ ባጃላ ባጋላ ቡራ ሻንዳሲያ ኢራባባንዶ ለበጀኔ በጋላ ባላባስ ከኔ ጋር አብራችሁ ጸልዩ። በመንፈስ አያለው አሁን በዚህ ሰዓት እመለከታለሁ። በጌታ በኢየሱስ ስም በመንፈስ አንድ እህት እኔ አያለው የጌታ መንፈስ ያሳየኛል። በደንብ እንድትሰሙ ይፈልጋለሁ። ማና ሸንደሌ በጋላ ባላባስ ኦርዲ የዘር ከርስ የተከተለሽ የሚያሰቃይሽ እኔ አያለው በመንፈስ ሙስሊም ነሽ። በደንብ ስሚ ሙስሊም ነሽ። በመንፈስ እመለከታለሁ። ከዲጃ እምትባይ በመንፈስ አያለው። በዚህ ሰዓት ሌሊት ስተኝ በቃ እንደ ሰው መጥቶ የሚያንቅ ሰው መስሎ መጥቶ ያንቃል፣ ግን ማንነቱ ጥቁር ነው። አንዳንድ ጊዜ መጥቶ ሲያንቅሽ ጠረኑ ይሸታል፣ ክፉ ሽታ አለ። በዚህ ሰዓት ይሄን መልእክት የተከታተልሽ እንደሆነሽ አሁን እናገራለሁ። ከዚህ ሰዓት ጀምሮ ይሄ አውሬ መመታት ይጀምራል። ሊቫ አቴካምቦራ ላባሽ እንዳላቦራ ባሲያ እናገራለሁ በኢየሱስ ስምና ስልጣን። በዚህ ሰዓት ሊባኖስ ላይ ነው ማይሽ፣ ሊባኖስ ላይ ነው ማይሽ። አሁን ጸልያለሁ ከኔ ጋር አብረሽ ጸልይ። ይህ ሌሊት መጥቶ ሰው መስሎ የሚያንቅ አብሮሽ የሚተኛ አውሬ በኢየሱስ ስም አሁን የተመታ ይሁን። ናሙሻተስ ውጣ በጌታ በኢየሱስ ስም ከነፍሳቸው ውጣ። ሂድ በኢየሱስ ስም። በከዲጃ ላይ የምትሰራ እርኩስ መንፈስ፣ ከዘር የምትከተል መንፈስ፣ የጥንቆላ መንፈስ በጌታ በኢየሱስ ስም የአውሬ ኃይል በኢየሱስ ስም ነፍሷን የሚያሰቃይ ሌሊት እንቅልፏን የማያስተኛ ጸልያለሁ በኢየሱስ ስም የተመታ ይሁን። በኢየሱስ ስም አሁን ነፃ ውጪ። በኢየሱስ ስም አሁን ነፃ ውጪ። በኢየሱስ ስም አሁን ነፃ ውጪ። ማናዲና ቦራሺዳ ላባባባሺያ ሮሳንታ ካላ ቢጃና ቦራዲና ባራባሲያ ነፃ የወጣሽ አያለሁ። ሂድ 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 ፓው ማቻካታ ካራቦላ ባጃናባስ የትንሣኤው ጌታ ኢየሱስ እያለፈ ነው። ኃይሉ እያለፈ፣ አቅሙ እያለፈ፣ ጉልበቱ እያለፈ፣ መንግስቱ እያለፈ በኢየሱስ ስም አሁን መፈታት ይሁን። በኢየሱስ ስም አሁን መፈታት ይሁን። በኢየሱስ ስም አሁን መፈታት ይሁን። ራባሸንደሌ በጋጃና ማርዳላ ቡራ ዲና ማንታር ዳላ ቡራ ዲና ባላባራ ባላባላ ባሲያ በጌታ በኢየሱስ ስም ጸልያለሁ። አብራችሁ ከኔ ጋር ጸልዩ። ማንኛውም በላያችሁ ላይ የተቀመጠ መርገም ይሰበር በኢየሱስ ስም ጸልያለሁ። በሆዳቸው ውስጥ ያለ ዳዌ፣ ኩላሊት ላይ ያለ፣ ጉበት ላይ ያለ፣ ልብ ላይ ያለ ከዝ፣ አንጀት ላይ ያለ ከዝ፣ ካንሰር በኢየሱስ ስም የጮጋራ ካንሰር በናዝሬቱ ስም እመታለሁ። በኢየሱስ ስም እመታለሁ። በኢየሱስ ስም እመታለሁ። በኢየሱስ ስም እመታለሁ። በዚህ ሰዓት ወንድ ነኝ በመንፈስ ያለው የጮጋራ ካንሰር አለብህ ተብለ የምትሰቃይ አየው። አሁን ከጮጋራ ላይ አራባ የሚመስል የተነቀለ ሲወጣ ያለው ሄይ በጌታ በኢየሱስ ስም ፈውስ አዘዝኩኝ። ተቀበል
በናዝሬቱ በኢየሱስ ስም አሁን ፈውስ ይሁን። በናዝሬቱ በኢየሱስ ስም አሁን ፈውስ ይሁን። በናዝሬቱ በኢየሱስ ስም አሁን ፈውስ ይሁን። በጌታ በኢየሱስ ስም ባንተ ላይ የታወጀ የሞት አዋጅ የጨጓራ ካንሰር በኢየሱስ ስም የተነቀለ ይሁን። አሁን ተነቀለ 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 ተነቀለ። አመሰግናለሁ። ተነቀለ። yes ወንድሜ ተቀበል። እርግጠኛ ሁን። በኢየሱስ ስም ከዚህ ሰዓት ከጨጓራ ላይ ያለ ካንሰር ተነቅሏል። ነፃነ በኢየሱስ ስም ቼክ አርግ። በኢየሱስ ስም ተፈውሰሃል። ሃሌሉያ። በጌታ በኢየሱስ ስም ጌታው በዓለም ዙሪያ ሁሉ ባሉ ላይ ሴትና ወንድ ልጆች ላይ ጸልያለሁ። በኢትዮጵያ ውስጥ ባሉ እግዚአብሔር ከኢትዮጵያ ውጭ ባሉ ላይ ጸልያለሁ። መርገማቸው ይሰበር። በላያቸው ላይ ዲያብሎስ ያስቀመጠ የታሰሩበት ገመድ በኢየሱስ ስም ይበጠስ። ጸልያለሁ። ሰንሰለቱ ይበጠስ። በክፉ ሰዎች በኩል የታሰሩበት ይስራ። ቼና ማንዳላ ባራባሲያ 1 2 3 ፓው በኢየሱስ ስም አሁን ፈውስ ይለፍ። መርገም ይሰበር። እርኩሳን መናፍስት ነፍሳቸው ላይ የተቀመጣችሁ፣ መንፈሳቸው ላይ የተቀመጣችሁ፣ አእምሯቸው ላይ የተቀመጣችሁ ከጥልቅ የተላካችሁ አሁን ለቃችሁ እንድትሄዱ አዛለሁ። ሂድ በኢየሱስ ስም ለቀ። ሂድ በኢየሱስ ስም ለቀ። ሂድ በኢየሱስ ስም ለቀ። ሂድ በኢየሱስ ስም ለቀ። ሂድ በኢየሱስ ስም ስጋውን ጥለ። ሂድ በኢየሱስ ስም ነፍሱን መንፈሱን ሮባሻ ቲካ ማንታያ ባባባባባባ ሂድ በኢየሱስ ስም ለቀ። ሂድ ለቀ። ሂድ አእምሮዋን ልቀቅ። ነፍሷን ልቀቅ። መንፈሷን ልቀቅ። ጭንቅላቱን ልቀቅ። ውስጡን ልቀቅ። መንፈሱን ስጋውን ልቀቅ። በኢየሱስ ስም አሁን ፈውስ ይለፍ። በኢየሱስ ስም ስሙ ከስም ሁሉ በላይ ነው። መጽሐፍ ሲናገር የእግዚአብሔር ስም እንደሚፈስ ዘይት ነው ይላል። ከዚህ ስም የተነሳ አሁን በላያችሁ ላይ ፈውስ ይለፍ። በላያችሁ ላይ ፈውስ ይለፍ። በላያችሁ ኦራሲ ካምቦር ዶሎቮ ጄኔቬ ጋላዲና ማንታርዲያ ኦላማ ጃና ሞጎሎ ቦጆኖ ቦጋራ ሲንዳላባሲያ መልካሙ እረኛ ኢየሱስ፣ መልካሙ እረኛ ኢየሱስ፣ የበጎች እረኛ ኢየሱስ፣ እውነተኛ እረኛ ኢየሱስ ጸልያለሁ። በኢየሱስ ክርስቶስ ስምና ስልጣን የተዘጋው ይከፈት። በኢየሱስ ስምና ስልጣን የተበላሸው ይስተካከል። በኢየሱስ ስም የሰሙት አዋጅ ይሻር። በኢየሱስ ስም የሰሙት ክፉ አዋጅ ይሻር። ከሰይጣናዊው ዓለም የታወጀ ከጥልቁ ዓለም የታወጀ በጌታ በኢየሱስ መስማት የማይገባቸው ከአቅማቸው በላይ የሆነ የታወጀ አዋጅ በኢየሱስ ስም ይሻር። በኢየሱስ ስም ይሻር። በኢየሱስ ስም ይሻር። በኢየሱስ ስም ይሻር። ማናዶ ላባራባስ ማንኛውም አዋጅ አሁን ከላያችሁ ላይ የተነሳ ይሁን። ማንኛውም አዋጅ ከላያችሁ ላይ የተነሳ ይሁን። ማንኛውም መርዶ ከላያችሁ ላይ የተነሳ ይሁን። ክፉ ያስገባው በኢየሱስ ስም ከውስጣችሁ ይውጣ። ኤማ ሩሻዲና ማንታር ዳላቮጋስ ለቤጀኔቤ ጋላዲና ማራዶላ ባጃላ ባጋላ ባራባራ ቦራባሽያ አወጅኩኝ በኢየሱስ ስም። አወጅኩኝ በኢየሱስ ስም። አወጅኩኝ በኢየሱስ ስም። አወጅኩኝ በኢየሱስ ስም። ማሺ ዳላቮን ቶርዶሎቦሶና ማሲያ በዚህ ሰዓት ያለው ውጭ ዓለም ላይ የሚመለከተው ማቲካ እንዳላባሲያ ሲያትል በሚባል ከተማ ላይ በኢየሱስም የ5 ዓመት ሕፃን ታሞ ያለሽ እህት ከነጋር አብረሽ እንድትጸልይ ይፈልጋለሁ። ማዲናማስ የ5 ዓመት ሕፃን በመንፈሳዊ ይመለከታለሁ። ስሙ ዮናታን ይባላል። አብረሽ ከነጋር ጸልይ። የሰማይ አምላክ እግዚአብሔር ድንቅን ያደርጋል። በጌታ በኢየሱስም በላዩ ላይ የተቀመጠ ከዝ የተሰበረ ይሁን። በላዩ ላይ የተቀመጠ ሞት የተሰበረ ይሁን። በላዩ ላይ የተቀመጠ ደዌ የተሰበረ ይሁን። በጌታ በኢየሱስ ስምና ስልጣን ጸልያለሁ። አሁን ይሰበር በናዝሬቱ ጌታ በኢየሱስ ስም የተሰበረ ይሁን። የጭንቀት ጽዋ የተሰበረ ይሁን። የሞት ጽዋ የተሰበረ ይሁን። የበሽታ ጽዋ የተሰበረ ይሁን። በኢየሱስ ስም ልብስ እንደሚወልቅ ከላዩ ላይ የወለቀ ይሁን። ልብስ እንደሚወልቅ ከላዩ ላይ የወለቀ ይሁን። ሳር ከአፈር እንደምነቀል ከላዩ ላይ ነቅየዋለሁ። በጌታ በኢየሱስ ስም ነቅየዋለሁ። ስሜ ከስም ሁሉ በላይ ነው። በጌታ በኢየሱስ ስም እርግማን ይነቀል። በሽታ ይነቀል። ሞት ይነቀል። ፓራ ኦሎቦጆኖቦ አመስግኑ ጌታን ባርኩ። የጌታ እጅ የነካ ስለሆነ በዚህ ሰዓት አዋጅ የተሻረ ነው። መንፈስ ዓለም ላይ አዋጅ የተሻረ ነው። የተኛው ኬስ በኢየሱስ ስምና ስልጣን የተሰበረ ነው። የፈራችሁት የደነገጣችሁት አለቀ ያላችሁት ጉዳይ አሁን ቀጥሏል። በኢየሱስ ስም የናንተ ነገር ከናንተ ጋር ቀጥሏል። ማንኛውም አየር ላይ የተጠለፈ በኢየሱስ መስመራችሁ ተለቋል። አየር ላይ የተጠለፈ መናፍስታዊ ዓለም የጠለፈ ጤናችሁ የተጠለፈ እድሎቻችሁ የተጠለፈ በኢየሱስ ስም ቢዝነሳችሁ የተጠለፈ መንፈሳዊ አቅማችሁ የተጠለፈባችሁ አሁን በኢየሱስ ስም አየሩ ላይ በኢየሱስ ስም የተጠለፈው ቁልፍ ተሰብሯል። በኢየሱስ ስም ተሰብሯል። በኢየሱስ ስም ተሰብሯል። በኢየሱስ ራማሲታንዶር ዶሎቦጀኔ በጋላባራዲና ማንዳላ ባራባሽንዳላ ቦራባላ ባላባሲያ
ጸልያለሁ በኢየሱስ ስም አሁን መርገም ይሰበር መርገም ይሰበር መርገም ይሰበር መርገም ይሰበር እመለከታለሁ በዚህ ሰዓት አዲስ አበባ ላይ አያለው በመንፈስ አይኖቼ ማዳና ሲመኝ የምትባይ ጃና ቪንታር ደሌቨሲያ ባለትዳር ነሽ በመንፈስ ያለው የልጆች እናት ነሽ ነገር ግን ስኳር ህመም የሚያሰቃይሽ ራስሽን በኢንሱሊን ራስሽን እየወጋሽ በመንፈስ ያለው አሁን በኢየሱስ ስም ጸልያለሁ ከዚህ ሰዓት ጀምሮ ተነሳ በኢየሱስ ስም ተነሳ በኢየሱስ ስም ተነሳ በኢየሱስ ስም ተነሳ በናዝሬቱ ምንጩ ደረቀ ማዳሲያ በኢየሱስ ስም ይሄ ኬስ ከኩላሊቱ ሁሉ ጋር የተያያዘ ውስጥሽ ላይ ፍርሃት ከባድ ድንጋጤ አለ ደስ ይበልሽ በኢየሱስ ስም ምሕረት ተደርጎልሻል መጽሐፍ ምሕረት ከሕይወት ይሻላለች መጽሐፍ ይላል አሁን ምሕረት በኢየሱስ ስም በሕይወትሽ ላይ ሆኗል ምሕረት በነፍስ ስጋሽ ላይ ሆኗል ምሕረት በቤትሽ ላይ ሆኗል በጌታ በኢየሱስ ስም አባቴ ሆይ ጸልያለሁ ከዚህ ሰዓትና ደቂቃ ጀምሮ ክፉ ምንጭ አሁን ይድረቅ በኢየሱስ ስም በላዩ ላይ እየመነጨ ያለ ክፉ ምንጭ ይድረቅ በላዩ ላይ እየመነጨ ያለ የጨለማ ምንጭ አሁን የደረቀ ይሁን አባት እግዚአብሔር ሆይ ስምህ እንደሚፈስ ዘይት ነው አሁን ስምህን በላዩ ላይ አፈሰስኩ ከዚህ ሰዓት ጀምሮ በኢየሱስ ስም እርግማኗ ይሰበር በኢየሱስ ስም ጨለማዋ ይሰበር ዙሪያዋ ላይ የቀጠረው ጨለማ ቅጥር የፈረሰ ይሁን የሞት አዋጅ የተገለበጠ ይሁን የህመም አዋጅ የተገለበጠ ይሁን ነገሩ ሁሉ በኢየሱስ ስም መልካም ይሁን ስለሰማ መሰግናለሁ በኢየሱስ ስም አባቴ ሆይ በዚህ ሰዓት በኢየሱስ ስም አብሮ ለጸለዩ ሁሉ ካንተ ከእግዚአብሔር የተነሳ ምሕረት ይደረግ በጌታ በኢየሱስ ስም ነገር ሁሉ በኢየሱስ ስም የተስተካከለ ይሁን ጨለማ ምክር ሁሉ የፈረሰ ይሁን የሞት አዋጅ የተገለበጠ ይሁን እርግማን የተገለበጠ ይሁን ዲያብሎሳዊ እስራት የተበጣጠሰ ይሁን የሰላም መንፈስ በላያቸው ላይ እንድታልፍ ጸልያለሁ ማንኛውም የሞት አዋጅ የተገለበጠ ይሁን በዚህ ሰዓት እግዚአብሔር አባትና አምላክ ሆይ በጌታ በኢየሱስ ስም አብሮ የጸለዩ ባሉ ላይ ጸልያለሁ ማንኛውም እግዚአብሔር ሆይ የታሰሩበት እስራት ይበጠስ ለጌታ ላንተ ያስፈልጋሉና በጌታ ዘመን ያስቆጠረ 10 ዓመት 8 ዓመት 7 ዓመት 3 ዓመት 2 ዓመት 1 ዓመት ከዛም በላይ የተቆጠረ ማንኛውም ከዝ በኢየሱስ ስምና ስልጣን ይሻር ጸልያለሁ የተገለበጠ ይሁን በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ምልክት ይሁን ቃል ያመኑትን እነዚህ ምልክቶች ይከተላችሁማል እንዳዲ ጸልያለሁ ከዚህ ሰዓት ጀምሮ ምልክት ይከተላቸው ሞት ይሻር ምልክት ይከተል በሽታ ይሻር ምልክት ይከተል አለመሳካት ይሻር ምልክት ይከተል በኢየሱስም ጭንገፋ ይሻር ምልክት ይከተል ስለሰማ አመሰግናለሁ በኢየሱስ ስም ሃሌሉያ ደስ ይበላችሁ እግዚአብሔር አልፏል እግዚአብሔር ቀድሟል ነገር በኢየሱስ ስምና ስልጣን ተስተካክሏል በእውነት ጸልያለሁ እግዚአብሔር ድንቅን እግዚአብሔር ታምራትን ያደርጋል እግዚአብሔር አምላክ በዚህ ጸሎት በዚህ አገልግሎት አልፎ ጌታ በሕይወታችሁ የሰራውን ነገር ስልክ ቁጥር ከስር አለ በስልክ ላይ ደውሉ እግዚአብሔር ይረዳል ጸልይላችኋለሁ ታምራት ሆኗል ደውሉ እግዚአብሔር ያደረገላችሁን ንገሩ እንዲሁም ደግሞ ጸሎት ርዕሰጣለሁ የምትሉም ደውሉ ወይም ኮሜንት ላይ ጻፉ እግዚአብሔር ድንቅን እንደሚያደርግ አትጠራጠሩ ቴሌግራም ላይ እንዲሁም ደግሞ ዩቲዩብ ላይ AWTB ፕሮፌት ፒተር ብላችሁ ስትጽፉ አገልግሎት እዛ ላይ ታገኙታላችሁ ዲሊቨራንስ ሊንክ ሁሉ ነገር እዛ አለ እግዚአብሔር አምላክ አዋጅን ሽሯል ከዚህ በኋላ በእግዚአብሔር መበርታት ነው በዚህ አጋጣሚ እኔ በጌታ በኢየሱስ ክርስቶስ አይደለሁም ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ አልተቀበልኩም በተለያየ ሃይማኖት ውስጥ ያላችሁ አሁን እነግራችኋለሁ ይችን ውርንጭላ ታስፈልጋለች ብሎ ከነበረችበት ከነድካሟ የፈለገው ጌታ ኢየሱስ ካለችበት ከታሰረችበት እስራት ከታሰረችበት ድካም ጌታ ጠርቷልና ዛሬ አሁን በተለያየ ሃይማኖት በቤተሰብ በወረሳችሁት ሃይማኖት ታስራችሁ ያላችሁ በተለያየ ለጌታ ሕይወታችሁን ያልሰጣችሁ ከነጋር አብራችሁ እቺን ጸሎት ከጸለያችሁ በሕይወታችሁ ድንቁ አልፏል ስለዚህ አብራችሁ ከነጋር ጸልዩ ጌታ ሆይ አመሰግናለሁ በዚህ ሰዓት መፈታትን ስላወጅክ አመሰግናለሁ ድንቅን ስላወጅክ አመሰግናለሁ ከዚህ ሰዓት ጀምሮ እኔ ያንተ ነኝ ዓለምን ኃጢአትን ክፉ ስራዎችን ሁሉ ክጄዋለሁ እግዚአብሔር ሆይ አንተ አባቴ ነህ ስሜን በሕይወት መዝገብ ላይ ጻፍልኝ ስለ ጻፍክ አመሰግናለሁ አንተ ጌታ እንደሆንክ በልቤ አምናለሁ በአንደበቴ እመሰክራለሁ ስለ ሁሉ ተባረክ በኢየሱስ ስም አሜን አሁን ሽፍት ተደርጓል በኢየሱስ ስምና ስልጣን ከታሰራችሁ በሽፍት ተደርጓል
የእግዚአብሔር ልጅ ኢየሱስ ፈልጓቸዋል፣ አግኝቷቸዋል። ድንቅና ምልክት ሆኗል። አትጠራጠሩ። ከዚህ ሰዓት በኋላ በሕይወታችሁ